አሉ እንደ እነዚህ ልጆች ማነው ስም ልጆቼ ነው ልጆቼ እኛ ጋም ነው እንጂ አንዳንዴ እንደ ባዳ ራሳችሁን አትዩት እስኪና ይሄኛውን እንትኑን ይሄን አንሱልኝ ወደዛ አስጠጉልኝ ይሄን እሺ በቃ እንግዲህ አንተ በዛ አዝለሽ በቃ ግባ ያቺኝ ደግሞ ወደዚህ አስጠጉ ያቺን እሷ ነው በቃ እቺን ያቺን ትንሽ ወደ አንተ አስጠጋ ያኛው ልጅ አንተ ሂድለት ያዝለት እንደ እሱ በቃ ኑ በቃ እሺ ኑ እንግዲህ እንደ በቃ ማብራት ቀን ማነው እንትን የከፈተው ማብራት ዝጉ ቀን ክፍት ነው ጧት አሁን እስከ 3 ሰዓት 4 ሰዓት አታድርሱ እንዴ አረጋሽን አታድርሱ በቃ ገብቶሎ ዝጉ እሺ በቃ አመሰግናችኋለሁ ቡና ጠጣላችሁ ብላችሁ ነበር ከውጭ ትጠጣላችሁ ምናምን ቡና ከውጭ የምትጠጡ አሁን እኛ ጋር ተጣላችሁ አላላችሁ እስኪ ጠብቁኝ አንዴ እንዴ በባዶ ሊያሰሩ ነው እንዴ ምንድነው ቡናው እንኳን ዛሬ እንትን በቃ ልጆቼ ሌላ ቀን ጀበናው ትላንት እንትን ነው ጩጫ ሰበረች እሺ በቃ በሉ እኔ ከኔ ጥቅም ከኔ ጥቅም ትፈልጋላችሁ ውሃ ሲጠቀሙ ሽንት ቤት ሲጠቀሙ ምን ዝም ብዬ አይገርምም እንዴ ዛሬ ከስራ እንደወጣው ቸከሷ ደውላልኝ እሺ 2 ሰዓት ሙሉ ከቢሮ ቤት ድረስ አረባክ ጌታ እስከዚህ ይገርማል እኔ አሁን በጣም ርቦኛል አረባክ ዛሬ ውጪ እንብላ ተነስቼ የሆነ ነገር ልስራ ውጪ እንብላ ተው ይሻላል እዚህ መሲ ጋር የሆነ ሽሮ የሆነ ነገር እንብላ በጣም ርቦኛል ታውቃለህ እኔ ራሱ ርቦኛል እኮ ቅድም ነው የበላው ታውቃለህ ወተን እንብላ በቃ ተነስና እዚሁ መሲ ጋር የሆነ ነገር እንብላና እንትን እንበል ሰዓትም ስለሄደ ጫማዬን አቀብለኝ እስኪ እሺ ልጆች ጋሽ ደንጎስ ሰላም ነው እንዴት ናችሁ ሰላም እሺ ትላለሽ እንግዲህ አንተ ለሰው አትነሳም ወይ ጋሽ ደንጎስ እንዴት ናችሁ ልጆች ሰላም ናችሁ እንዴት ናችሁ እንዴ ጫማው ጫት አታስቀምጡም እንዴ እኔ ሴራሚክ ሲገዛ ስንት ብር አይደል እንዴ ያወጣውበት አውቃችሁ ነው አይደለም ከዛ ደክመን መጣ በቃ እንደ ቤተሰብ ሰው ማየት እኮ ይሄ ነው አሁን ችግሩ ለዚህ ነው ይቅርታ ጋሽ እንዴ ጭራሽ አልጋ በቀን ትተኛላችሁ እንግዲህ ደግሞ እንትን ቤቱን በደንብ ያዛችሁ አዎ ምንም ይኸው ያያችሁት ነው እንግዲህ ምንም ነገር እኛ እንትን አለ ጧት ነው የምንወጣው ማታ ነው የምንገባው ምንም እንትን የለም አላከራይም ብዬ ነበር አሁን እሷ ነች እንጂ ይከራይ ያለች ሴራሚኩን ያው አቆሸሻችሁ እንዴ እንደዚህ አሁን ብታጥቡት ምን ችግር አለ እኮ እናጥበዋለን እኮ በቃ እንደሱ አድርጎ አንተ ምን ነው ሰው ንቀት ነው እንዴ ጫማ እዛ ጋር አታረጉም እዛ ጋር አድርገው እስኪ ጫማ እዛ ጋር አድርገው ምን ነው ሁለቱንም እዛ አድርገው እንዴ ለሰው አስቡ እንጂ እንግዲህ እኔ ልጆች በእናንተ እርሜ እናንተ ነው ቤት ተከራይቼ ይኖርኩ ነበር አይ ድሮ እዚሁ ሳልሰራ በፊት የዛሬ ምናምን አመት ግን እኔ በእናንተ እርሜ እንግዲህ ጀምሬያለሁ ይሄ በዛን ሰዓት በቃ አንዳንድ ነገር እነግዳለሁ እንደዚህም ከሰው ጋር መግባባለሁ ብዙ ነገር እሰራለሁ እንግዲህ እኔ እንመጣ ስንል ደግሞ ከቻሉብን ምንድነው የምናደርገው እናቴ ሰውዬ ወላ አይጨርስም ምንድነው ተጫወቱ ጋሽ ተንኩስ እየተጫወትካ ናልከኝ ስም ሚሊ ነኝ ጋሽ ተንኩስ አዎ ስም ብቻ ምንም የለም አዎ እንግዲህ ስራ እኮ እየመደለ ያንተስ ሳሚ ደግሞ ባለፈው ልጅ እዚህ ስልክ ይሄን ያክል ሰዓት ድርጄ ብር ከፍዬ ስመጣ 2 ሰዓት ቆሞ ያወራል ምን ነው አንተ ብር አይደል እንዴ በብር አይደል የምታወራ ለምንድን ነው ታዲያ እንደዚህ የምትሆነው ስራ እኮ ጋሽ ተንኮስ ምን ስራ ይኸው እስከ ሴት ጋር እንደሚያወራ ያወቅኩ እኔም በእናንተ እርሜ ወጣት ነበርኩ አሁን ቤት ስላልጨመርኩ አይደል እንደዚህ የምትሆኑት ኧረ አይደለም በቃ አየሁት እኮ ይኸው ሱሪም እየቀያየራችሁ ነው የምትገዙ ቤት ኪራይ ርካሽ ሆነ አይደል እጨምራለሁ ይኸው 1000 በቃ 1000 ደሞዝ በቃ
ንቀት ነው እንዴ? 1000 በቃ 1000 ጨምሬያለሁ። በቃ ይኸው እምቢ የምትሉ ከሆነ ውልቅ በሉልኝ። ውጡ በቃ እምቢ የምትሉ ከሆነ እንዴ አረጋሽ ተንኮሱ እንደዛ አይደለም። በቃ ይኸው አንተ ሲጀመር ይኸው ሱሪ ጠዋት እየለበሳችሁ ማታ አትለብሱ። አረ እንደዛ አይደለም። ዘነጣችሁ እኮ የገባንበት እኮ አጥቤ ለብሼ እኮ ነው ይሄንን አይቼዋለሁ። ባለፈው ስጋ ገዝተህ ስትገባ ጭራሽ በስፔስ ታዲያ ይዘህ ስትመጣ ልጄ ትንሿ አያየች በኔ ቤት ውስጥ ሆናችሁ ልጆቼን ታስቀናላችሁ። ስጋ እየበላችሁ ስጋ ከገዛን እኮ ስንት ዓመታችን ነው? እኛ ሌላ ነገር እኮ ነው ገዝተን የምንመጣው እና ሁልጊዜ ጎመንና ሽሮ ነው የምንበላው። ጥንቃቄ አድርጉ። መቼ ነው ቤት ክራዩ? በ17 አይደለም እንዴ? ገና ዛሬ 10 በቃ ስጡኝ። የሰባቱን ቀንሱና ብር ስጡኝ ፈልጌ ነው። በቃ ፈልጋለሁ። የሆነች እንትን አለ ጤፍ ልትገዛ ባለቤቴ ደሞዝም እኮ አልደረሰም። እኔ የሰው በራሴ ብር ለምናችሁ አይደለም በራሴ ብር አይደለም። በፍጹም አረ በፈጠሩ እንዴ ክራይ እኮ ነው የሰጡኝ እንጂ ነፃ አይደለም እኮ ጋሽ ተንኮሱ 7 ቀን ይቀራል አልከኝ። የሰባቱን ቀንሱና ስጡኝ። እኔ ብር ፈልጋለሁ። እኔ ምንድነው የምለው? ይሄ የምን መንሾካሸክ ነው? የምን መንሾካሸክ ነው? አረ ድፍረት ነው። ትነቀኛለህ እንዴ በራሴ ቤት? አረጋሽ ተንኮሱ ተረጋጉ። ንቀት ነው ይሄ። እሱ እኮ ሌላ ነገር ጠጥቶ ነው የመጣው ነው አይደል ያለክ? በምንድነው መሽጠጣው ነው? አንድ እዚህ ጋር እዛ ማናት እቺ ታች አንድ ድር ቤት ሂጄ 2 ነው እንትን ያልኩ ሰው ነው የጋበዘኝ። እኔ ብር ቆጥባለሁ አላጠባም። ንቀት አረጋሽ ተንኮሱ ይቅርታ። እንደዛ አይደለም እኮ ምን ሆናችሁ ነው ዛሬ? ተው አንተ ልጅ ማን አለኝ ስሙ? ሳሙኤል ነው። ሳሚ ነው። ሳሙኤል የምን ሳሚ ነው? ሳሙኤል ነው እንጂ መታወቂያው ላይ ያለው የምን እንትን ማለት ነው? ሳሚ እንግዲህ የ7 ወሩን ቀኑን ቀንስና 9 ብር 1000 ጨምርበት። ደግሞ ጨምሯል። በቃ ጨምሬያለሁ። የ1000 ጨምርበትና 9 ወይ ጋሽ ተንኮሱ እኛ ቤት ፈላልገን እንውጣ እንዴ? ተገንቶ ኧረ ውጡልኝ። ዛሬ ብትወጣው እኮ ነገ ጨምሬበት ነው የሚያከራይ። ዛሬ ግን ደላላ ሆኖ ነገር መጥቶ ብሏችሁ ነው እንጂ በሰላም ነው እንደኛ ላይ እንደዚህ። አይ እሱ ድንገት መንገድ ላይ አግኝቶኝ ሰላምታ ጠይቆኝ የባለፈው ልጆች አልወጡም እንደስካሉ እንዴ ቤት እኮ ጨምሯል ምናምን ነው ያለ። ደላላው ምን ሆነ? መቹ ጧልኩ ነኝ እንዴ? እኛ አሁን ደላላ ሁሌ አዲስ ሰው እያመጣኛን መውጣት አለብን እንዴ? ውጡ ብያለሁ። ብር ጨምሩልኝ ነው እንጂ። እሺ ጋሽ ተንኮሱ አሁን እኛ የጨመረልን ነገር አለ። ብሩን ስጠኝ እንግዲህ እኔ አሁን ብር እፈልጋለሁ። በራሴ ቤት እንዴ ጤፍ ልትገዛ እሷ ገባ ልትሄድ ነው እንግዲህ እንዴት ጥሩ እንሰጣቸዋለን እንዴ? ሲጀመር ይሄ ልጅ ይውጣ እሱ ሌላ ሰውን ያመጣልሃል። አረጋሽ ተንኮሱ ጨምርበት እንግዲህ ጨምርበት። እኔ እቆጥራለሁ። ታንተ ልጅ አይ የራሴ ብር ላይ 1000 ጨምርበት። በቀጣይኛው እንኳን 1000 ጨምርበት። እንግዲህ እኔ ብሬን እፈልጋለሁ። 1000 ጨምርበት። ንቀታውን ኮሱተው ይሄው አሁን የሰው እንትን ብድር አለብን ገና ይሄ ራሱ የእንጀራ የቴሌብር የኔን አምጣ። ቆይ በል እንዳያስወጡን በዚህ ማታ እንዳባረሩ እንደሰኩ እኮ ነው የመጡት አይደል? ምን ሆነ ነው? በቃ ውሃ ለደፋድ አለቶ ዋናው ይሄው ጋሽ ተንኮሱ ተቸግሮ አያውቅም እንደ ሰውዬ በእናትህ እንደዚህ ሁሌ ሴራሚኩ ቆሸሸ ቤቱ እንደዚህ ሆነ። በእንጀራ አንሰጠውም ጋሽ ተንኮሱ ጨምር 200 የምን ነው ጋሽ ተንኮሱ እንዴ? ባለፈው እዚህ አንተ ያስቀመጥከው ቆሻሻ ልጄ ነው አንስታ በጀርባ ያደረገችው እንዴ? ያንተ ሰራተኛ ናት ልጄ እንዴ? ከዛ አንስታ እዛ ጋር አሁን ታክሲ ተራ የእናንተን ቤትንም ተሸክሜ እየጫንኩ አልነበር እኔ የቤታችንን እኔ አላገዝኳችሁ። እዚህ ጋር ሽንኩርት አስቀምጣል አንስተናል። እኛ ነው ያነሳነው እንዴ? ታክሲ ተራ ብትሄድ በ300 አይደለም የሚሸከሙልህ 200 ይሄ ጅሎ ግን አምጣተ ልጅ አምጣ ይሄ እንግዲህ አሁን ያስቀረውን ቀጣይ ወር ላይ 2000 ነው የሚያደርጋችሁ። ወይ ስጡ ወይ ሊት በቃ ነው እንዴ 2000 በቃ
ተጫወቱ። እሺ ምን እናጫወታለን? እራት ራሱ ሳንበላ ልናድር ነው እንጂ። በቃ በሉ እንዴ ብር ይዛል እኮ እንዴ። ምን አይነት ግፋም ሰው ነው? ትናንት የወሰድከው እንትንም አለ። ምን እኔ ስንት ነገር አለብኝ አይደል እንዴ? ይሄ ሰው ቁብ እኮ ነው የሰጠዋቸው። ምን እናድርግ ታዲያ? በዚህ ማታ ቢያባር ምን ምን ማለት ነው እንዴ? በአንዴ እንደዚህ 1000 ብር መጨመር ምን? እሺ ምን ላድርግ? የት ልሂድ? ያንተ ችግር ነው። አዲስ ቤት ብንፈልግ ደላላ ስንት ብር ነው የሚቀበለን? አንተ አሁንስ ወሬን አሰብክ እንዴ? እሱን ወሬን ተውና ወተን የሆነ ነገር ነው። ምን ብላሽ ተነስ። ሽንት ቤት ስንት እንደቆጠረ እያወቀ ማነህ እዚህ ቤት? ወይ ጋሽ ተንኮስ እንዴት ነህ? እንዴት ዋላችሁ? ሰላም ነው ጋሽ ተንኮስ? እንዴት ነው? አሎ ያኛውስ ስራ ነው? እሱ ስራ ነው? አዎ ስራ እንትን ለማለት ወጥቶ ነው። ይኸውልህ እንግዲህ እኛ ሽንት ቤት ሳሙና ስናስቀምጥ ይዞ ይወጣና እዛ ታች ምግብ የምትበሉት ለእሷ እየሰጠ አይ እኔ ትልቅ ሰው ነኝ አልዋሽም። እንግዲህ ሳሙና እኮ እኛ ቤት ከዛም እንትን ይኸው ባለፈው አንድ አጃክስ አስቀምጠን ወዲያው ሳይደርቅ አጃክስ ይዞ ሲወጣ አጃክስ ምን ያደርግለታል? ይዞ ሲወጣ በትብብር ነው የምሰሩት? ኧረ እኔ በፍጹም እና ምን ነው እኔ ኢሳ ላይ የሰውን ስም አላጠፋ። አይ አዲስ ሆኖብኝ እኮ ነው የምታወሩት ነገር። ይኸው ለእሷ ማናታች ያለችው ምግብ የምትበሉት ቦታ ከሷ ጋርም ስልክ ሲያወራ ሰምቻለሁ። ለእሷ ሳሙና ያቃብላል። እዚህ የሆነ ነገር አስቀምጠን አሁን ባለፈው ቤት ገባ እንጀራ ተጋግሮ ምን ባንዴ በቃ ይሄ ልጅ ወይ አንተ እኔ አሁን አንተ ጸባይ ደስ ስለምለኝ ነው ግን እሱ ይውጣል። እሺ አንተ ብቻህን በር ሽንት ቤት ይመላለሳል። ሽንት ቤት ጠዋት ከገባ እስከ ማታ እዛ ውስጥ ቁጭ ይላል። ባለፈው ወድ ቁጣት ይዞት ነበር እና እኔ ሽንት ቤት ለኔ አስብም ስንት ነው የምከፍለው እኔ ለማስመጠጥ ለኔ አስብም እንደዚህ ዝም ብሎ ስለቅ ልክ ነው እኮ በጣም አሞት ነበር እያስቀመጠው ነበር እዛ ለኔ ሳስብም አሁን ስንት ነው ማስመጠጥ ስንት እነሱ ራሱ በስንት ነው የሚመጡት? እሺ ጋሽ ተንኩስ እሱም ማሰብ አለበት። እንደዚህ አይነት ችግሮች ሲመጡ ሆቴል ሂዱ። ሆቴል ተጠቀሙ አይደለ የተከራየ ነው። እዛም እኮ ሳንጠቀም ደግሞ እሺ አይሉንም እኮ በቃ የሆነ ነገር ተጠቀሙ። እንዴ እኔ እንደዚህ በቀን አንዴ ነው ሽንት ወይ ልቆልፍ እንዴ? አረ ከዛ ሴት እንሄዳለን ጋሽ ተንኩስ። አይ በቃ እንደዛ ነው እንግዲህ። ብር አለ እንዴ የተወሰነ? እስኪ የምን እስኪ እድር ድንገት ብር ምናምን አሉ። የቤት ኪራይ እኮ አደረሰ ገባኝ። እንግዲህ ምን ነው እኔ የቤት ኪራይ ብያለሁ ካለ ብድር ልጅ አላላችኝ እኮ ደሞዝም እኮ አልደረሰ። በቃ ያለም ችግር የለም። በቃ ደሞዝ ከእንትን እንቆርጣለን ካለ ስንት ብር ነው? ስንት አለ ካለ ስንት አለ? እኔ ማተ የሆነ የሰው እንትን ዕቁብ ሰው ክፈል ብለው ሰጥቶኝ ለዛ ነው እኮ ኧረ እኔ ብዙ ብር አላስኩት። ስንት ነው? እኔ 100 ብር ነው ያዝኩት። በቃ አምጣት በቃ ኧረ ጨምርበት። ኧረ እንደ አይ አንተም ዋሸት ጀመርክ። አይ ተው በቃ አይ ጨምርበት። የሰው ብር እኮ ነው ያዝኩት እኮ ለዛ ነው እኮ ጨምርበት። እንደ እያየው ምን ነው እቺን ቀይራት እቺ አይ ቀይራት እንዴ አለ እንዴ በቃ 5 አድርገው 500 አይ ከቤት ኪራይ ይቀነሳል እኮ እንዴ አንድ ላይ ይኖርና አይደል እንዴ ገና እኮ ነው ጋሽ ተንኮስ። አይ 5 አድርጋት። አይ እንት አይሞላልኝ ሌላ ቦታ ማለት በቃ ሙላ በቃ። ኧረ የሰው የድር እኮ ነው ያዝኩት ጋሽ ተንኮስ። እኔ የዕቁብ ነው እኮ የሥራ ቦታ ዕቁብ እኮ ነው። ሶስት ብቻ ተጨምርበት እንዴ ልጄ አታቁመኛ ልጆች እንዳይ ልጆች ይኸው ለሞቶ ጨመርኩኝ። በቃ እንግዲህ እሺ በቃ እንትን ዕቁብ ስላለብኝ እሺ በርታ በቃ እሺ አትንገረው ደግሞ ለልጁ እሺ አልነግረውም። በቃ እሺ ልመና ስለሚደኛል እንዴ ደግሞ ሰብስክራይብ አድርጉ። በዚህኛው ዩቲዩብ ካያችሁ እስካሁን ካያችሁ ሰብስክራይብ ማድረግ እንዳያረሱ። እንግዲህ ብሩን መልስለታል ያው ከቤት ኪራይ ስለሚቀነስ ሰብስክራይብ ማድረጉ እንዳረሰው። እንግዲህ በቃ በሉ እሺ በቃ እናንተም በጣም ወዳችኋለሁ። ተንኮስ እንዴት ነህ? ተንኮሱ ሰላም ነህ? ማነሽ? ምንድን ነው ድምጽ የለም ውጪ የለም። በር ደግሞ ዘግተኸኛል እንዴ?
ጥያቄ ከመጣ ብዬ እኮ ነው። ማነሽ ግን እንዴ? ማነሽ? አይኔ ራሱ ማየት ትንሽ እንትን አለ። ኧረ ተንኮሱ ምን ሆነ ነው? ማነሽ? እዚህ የታች ያለችው ቁንዴ ነሽ? ኧረ በስመ አብ። ማነሽ ታዲያ? ኧረ ተነስ። ምንድን ነው የቃዠ ነው እንዴ? ማነሽ? ማን ልበል? ማነሽ ስል ዝም አልሽ እንግዲህ። ጭራሽ እኔን ማስታወስ አቃተን? ማነሽ? ተው እባክህ ተነስ እና አውራኝ። ምን ሆነ ነው የምትተኛው? አሞኛል አልኩሽ እኮ። ማነሽ? እውነቴን ነው የምልሽ። እንዴ እያየኸኝ አይደል እንዴ? ተንኮሱ የሚጣ እናት ነኝ። እኔን እመሙ ነው እንዲህ የሚያደርገው። ኧረ ተው በእናትህ። ምንድን ነው ትናንት አላየሁም እንዴ ውጪ? ዛሬ እኮ ነው ተኝተህ የቀረኸው። ኧረ ጠዋትም ወጥቼ የሆነችሽ ስራ አግኝቼ ሸቅዬ የመጣሁ እና አሁን ተኝተህ ነው እንዴ? ምኑን ያመመህ? ምንድን ነው የሆንከው? ጋስትሪዝ ነው ገንጫ የሆነ ነገር ነው ያለው ዶክተር። ተው እባክህ መተኛት ፈልገህ ነው። እዛ ጋር ያለው መድኃኒት አየሽ? እሱን ከአንዱ መንገድ ላይ ገዛው ከየሆነ ልጅ። ዝም ብለህ መድኃኒት ሳያምክ? አይ ስለ ላመኝም እንትን አሁን እኮ እኔ አንቺን አይቼ ነው ቀና ያልኩት እንጂ እዚህ ነው ፍርጥ የሚያደርገኝ። አንፈራርፎ መሬት ላይ ወድቄ ታች ሰው መንገድ ላይ አግኝቶ አንስቶኝ ምሬንዳ ገዝቶልኝ። ኧረ እባክህ ለዛ ነው አሁን የምተኛው አንተ? እንግዲህ ሰው አልጠየቀኝም አላልኩሽም እስካሁን? እንዴ ምኑን ይጠይቃል? ዛሬ ስራ ወጥተህ ገብተህ ሰው ከመቼው ነው የሚሰማው? ምኑን ነው የሚጠይቅህ? አሁን ራሱ እኮ እኔ በር ክፍት ስተው ነው እንጂ ወደዚህ የገባሁት ያለ አልመሰልከኝ። በቃ አደራ እንግዲህ አንቺ አሁን እያወቅሽብኝ ስለሆነ እንዳልታመምኩ ለጉርሜት አደራ በእናትሽ ቸግሮኝ ነው እና ታሟል ጠይቁ። ኧረ እኔ አልዋሽም። እንደዚህ ያሉ ሰዎች እኮ እዚህ ጋር ተገበ እዚህ የተከራየችው ለእሷም ንገሪኝ በእናትሽ። ሰርቼ ራሱ አላለበልኝም እንግዲህ እንደ ሰው ቢያግዘኝ ምን ችግር አለው? እንዲያግዘኝ ሰው አበረታቸው እንጂ ጭራሽ ወጣ ሰራም እንዴ? ወጣው ቅድም የሰራሁት ራሱ ለቁርስ መች በቃ ቁርስ ራሱ ግማሽ ዱቤ ግማሽ ከፍዬ ነው የበላው ቀኑን ሙሉ በሰራሁት ብር። እና መተኛት ነው የሚመረጣው? በቃ ሰው ያግዘኝ። በቃ ሰው ትንሽ እስኪ ስራ እስከሚገኝ ድረስ ሰው ምግብ ያመጣልኝ። አትሻወር ዛሬ የሚያግዝ ሰው የለም። አይታወቅም። ሞክሪ እስኪ አንቺ ዝም ብለሽ በቃ ታሟል በይው እስኪ ይሄን ውለታ ወይንኝ እስኪ። እኔ ራሴ ባዶ እጄን ነው አይደል የመጣሁት? አይታወቅም ሰው በቃ እንደዚህ ብንተጋገዝ ምን ችግር አለ? ብታግዢኝ። እኔ አሁን ከአንቺ ብር አይደለም የፈለግኩት። በቃ ሰው መጥቶ እንዲጠይቀኝ እንደታመምኩ በቃ ወረቀት ማጻፍ አለብኝ። እኔ ታዲያ በየቤቱ ሄጄ ለምን በቃ አደራ በቃ እንደዚህ በቃ እኔ ቸግሮኛል። ብር የማገኘው ራሱ ለአንቺ ቤት ኪራይ ራሱ ተበድሬበት ይሞላል ነው። የምግቡን ታዩ ሳልበላ ስንት ቀን እንዳደርኩ ራሱ አታውቂም አንቺ። ተው በቃ ተነስና ስራ ምግብ ትበላለህ። ምግብ እሰጥሃለሁ። አለ ምግብ? ምግብም አለ። ተው አልፈልግም። ተው አሁን እኮ አንቺ ወይ አሁን እበላለሁ አይደል? በኋላ እኔ መጥቼ አልጠይቅሽም። አንቺ ደግሞ የሰው ፊት ማየት ትተሻል። እንደ ድሮ ፊቴ ስጠቅል በቃ የሆነ ፊቴ ላይ ራብ ራሱ አይተሽ እያገሽኝ አይደለም። በቃ እኔ ከፍቶኛል፣ አሞኛል፣ በቃ አሞኛል። በቃ እንግዲህ እንዴ ግድን የመሞት አለብኝ? አሞኛል። ለሰው ለመንገደኛ ደግሞ እንትኑ ላይ ሬዲዮ ደዌና እንደታመምኩ ራሱ ለሱ ንገሪው። ለሱ በቃ ጎረቤት ካልሰማ እንግዲህ ንግድ ጀመርኩ። ሰምተሻል? ባለፈው የሆነ ከሰው ከባለ ሱቁ ድንችም ይዤ ጀመርኩ፣ ነገርኩ። በሱም እምቢ አለ። ያልሰራው ስራ የለም ራሴን ለመለወጥ። ስንት ዓመት እንደሰራው ምን እንደሰራው ራሱ ነግሬሻለሁ። ድሮ ከውጭ እስከ ውስጥ በቃ ከእንድ ራሱ ልብስ እያመጣው ነበር። እኔ ምላሳ ምላሴን አልተጠቀምኩበትም። ብር ያለው ነው ምላሴ የተጠቀመ። በቃ እንግዲህ ካገሽኝ አግኝ ካልሆነ ተይው በቃ። እኔ እኮ ለአንድ ሰው ከብዬ መንገድ ላስተኛ ደሞዝ እከፍላለሁ ብል እኮ ይዞኝ ይወጣል። ለምን ይህን ፍራሼና ይሄን ይዤ እወጣለሁ? አንድ ምላስ ላለው ሰው ቀጥሬ ብር እንዲሰበስብልኝ ማድረግ ይችላል። ሰማሽ? ኧረ ተንኮሱ ተው። ጥሩ ነገር አስባ። በቃ የራሱ ጥሩ ነው፣ ስራ ነው በቃ ስራ ነው በቃ። እኔ ካለመኩ ሰው ዝም ብሎ ነው ይሄን ለብሼ ከተኛው ካገዘኝ ምን ችግር አለ? አሁን እሱ ታሟል ብለሽ ዝም ብለሽ ለሰው ብትነግሪ ሰው እንዳንቺ አይደለም። መሪንዳ ይዞ ብዙ ነገር ይዞ አይታወቅም። በቃ መንገድ እወጣለሁ፣ ወጥቼ እለምናለሁ። ለዛ ነው የሚሻለው። ወጥቼ እለምናለሁ። በቃ ከልመና የማይተናነስ ኑሮ ነው። አሁን ምን አደረኩ እኔ? ጭራሽ አንዱ ለማኝ ነው። ባለፈው እንደዚህ መንገድ ላይ ፊቴን አይቶ ሚሳይ ጋበዘኝ። ለማኝ ራሱ ይሄ ደግሞ ለሻይ ይሆናል ብሎ 800 ሰጠኝ። እኔ ለሱ 2 ብር ሊሰጥ ኪሴ ውስጥ አይቼ በቃ ፈጣሪ ስጥ ብዬ አለፍኩ። እሱ ግን አየኝ። ምግብ ቤት ገባንና እዛ ጋር ሊበላ ቁጭ ሲል መጣ። አንተ ባለፈው ልጅ አይደል እንደዚህ ራሱ ታሳዝነኛለህ አለ። ሌላ ልብስ ለብሷል ግን ዘንጠው 800 ብር ሰጠኝ። አስብኩና ይሄ ሰው የት ነው የምገባ ብዬ ሲከተለው የሆነ ቦታ ደበቃንና ልጆቹ ከየት እንዳመጡ አላውቅም። ልብስ አለበሱ። ወጣ። ሽንት ቤት እንደተቀመጠ ቁጭ አለ። እዛው ልብሱን ቀይሮ እዛው ጥለው ተነሳ። 2 ልጆች ደግሞ በዛ በኩል ሄዶ እሱ ያስቀመጠውን ልብስ ስራ ነው በቃ። ተለወጠ። አሁን አገዘኝ ባለው ምንድን ነው ታዲያ? ምን ሆነህ ነው? ይሰራሉ ብዬ የተኛሁትን አንቺ እንዳልሰራ መተሽ እየከለከልሽ በቃ ስራ ነው። ሂጂ ነኝ ስራ ነው የሚሻለው። ስትሞት ውጪ በቃ ውጪልኝ። እንደው ጭራሽ ውጪልኝ ደግሞ ለማንም አልነግርም። ወጥተህ ስራ። እኔ ራሴ የሆነ ልጅ አለ ለእሱ ከፍዬ ወር ደመወዝተኛ አድርጌ ወጥቼ አንተ ራሴ የለህም ገና ሰው ትቀጥራለህ ትላለች እንጂ እኔ ራሴን እለውጣለሁ ብዬ ስራ ጭራሽ ስራዬ ላይ እንቅፋት ትሆናለች። እንቅፋት ፊት እንዳልሰራ አሁን ይሄም ስራ ሆኖ በዚህ መቅናት የቅናች እኮ ነው። በሌላ በኩል ስንቱ እንደዚህ ሆኖ ተለወጠ፣ ስንቱ ቤት ሰራበት፣ ስንቱ አንዱ እውነቱን ነው ታሞ ነው ሄዶ የሚለምነው።
አንዱ ደግሞ ስራ አድርጎ ኧረ ብዙ ልመና አለ። ተይው በእናትሽ የኔ ነው እንጂ የታየሽ ሌሎቹ መች ታየሽ? እንዴ እኔ በብዙ ሲስተም ራሴን ለመለወጥ እሞክራለሁ። እንቅፋት ነው የምትሆኝብኝ። እዛ ላይ መጣ በምላሷ ታቃጥለኛለች። አቃጥላት ናች። አንዳንዴ እኮ ሳሰሩም እኮ ሳገኙ ምንም በቃ ለሰው አስበው ብቻውን አገባች በቃ ይህን ቤት እንትን ሰው ዲያስፖራ ነው ሰራላት